ፈልሰስ ብሎ መቀመጥም ይወሰዳል። ይሄ ገላ ፈራሽ ነው። ፈራሽ ገላ ወደ አፈር መመለሱ አይቀሬ ነው። ይሰማል። ቅዱሳን ይሰማል። እግዚአብሔርን የምትፈሩ ይሰማል። የእግዚአብሔርን ፊት የምትፈልጉ ይሰማል። ትሞታላችሁ፣ እንሞታለን፣ ከዚህ ምድር እንሄዳለን። እኛ ሀገራችን በላይ በሰማይ ነው። አሜን ማራናታ ጌታ ቶሎና እያለን የምንናፍቅ በዚህ ምድር ላይ ጊዜያዊ የሆነ ነገር ያለን፣ በዚህ ምድር ላይ ታይቶ የሚጠፋ ነገር ያለን። ምክንያቱም እኛ ወደ አምላካችን ወደ እግዚአብሔር እንሄዳለን፣ ድል በድል እንሄዳለን። አሜን ማራናታ ጌታ ቶሎና እያልን እንጠብቀዋለን። እኛ አድራሻ ያለን ሰዎች ነን። እኛ ጊዜያዊ ነን። እኛ እዚህ ድንኳን የሆነ ሀገር ነው ያለን። ስለዚህ እኛ ጌታን ምንፈራ፣ እኛ የእግዚአብሔርን ስም የምናከብር፣ እኛ የእግዚአብሔርን ታላቅነት የምናወራ፣ መዳን በሌላ በማንም የለም እያልን የእግዚአብሔርን የምስራቹን ቃል የምንሰብክ እኛ ሀገራችን በሰማይ ነው። በምድር 100 እጥፍ አለን፣ በሰማይ የዘላለም ሕይወት አለን። ስለዚህ በምድር ላይ ያለን የእግዚአብሔርን ወንጌል እንድናገለግል የተጠራን ሰዎች ነን። እንደ ዮናስ የተላክን ሰዎች ነን። ለእግዚአብሔር ሕዝቦች የተላክን ሰዎች ነን። እግዚአብሔር አምላክ ለሕዝቡ ስለራራ እድሜን የቀጠለልን ሰዎች ነን። እግዚአብሔር አምላክ ለሕዝቡ ስለራራ ያስቀመጠን ሰዎች ነን። እኛ ጊዜያዊ ነን። እኛ ሀጅ ነን። ወዳጆቼ፣ ወንድሞቼ፣ እናንተ የአባቴ ብሩካን፣ እናንተ የእግዚአብሔር ልጆች በምድር ላይ ያላችሁ ድንኳን በሆነ በምድር ላይ አትጣሉ። በዘረኝነት አትጣሉ። በተለያየ ነገር በዚህ በምድር በሚያስቀር በምድር ግራፊቲ በሚስብ ነገር አትጣሉ። የምድር ነገር ለምድር እንተዋለን። ስለዚህ እኛ ሀገራችን በሰማይ ነው። ስለዚህ ፈራሽ በሆነው በዚህ ገላ ወንጌል ይሰበካል። ድንኳን በሆነው በዚህ ምድር ላይ ስንኖር በኢየሱስ ክርስቶስም ወንጌል ይሰበካል። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ስለዚህ ይህንን ወንጌል ተናገሩ። ብዙ ትውልድ ያልዳነ አለ በኢየሱስ ክርስቶስ። አትተኙ፣ አታንቀላፉ። እግዚአብሔር አምላክ በእንቅልፍ አይከብርም። እግዚአብሔር አምላክ በድካም አይከብርም። እግዚአብሔር አምላክ በማልቀስ አይከብርም። እግዚአብሔር አምላክ በማጉረምረም አይከብርም። እግዚአብሔር አምላክ ዝም በማለት አይከብርም። ወዳጆቼ ባገኛችሁበት አጋጣሚ በተለያየ ነገር ብያችኋለሁ። ልታዜሙ ትችላላችሁ ወንጌልን ለመናገር። አያችሁ፣ ልትሰብኩ ትችላላችሁ ወንጌልን ለመናገር። ልትለግሱ ትችላላችሁ ወንጌልን ለመናገር። ልትታዘዙ ትችላላችሁ ወንጌልን ለመናገር። በብዙ ነገር የምታገለግሉት መንገድ አለ። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። ይህንን ለማድረግ ዕለት ዕለት በእግዚአብሔር ፊት እየሆናችሁ፣ ዕለት ዕለት የእግዚአብሔርን ፊት እየፈለጋችሁ፣ ዕለት ዕለት ከእግዚአብሔር ፊት ሳትጣጡ የእግዚአብሔርን ወንጌል አገልግሉ። ብርቱ ሁኑ፣ ጠንክሩ፣ ኃይለኛ ሁኑ። ምክንያቱም ታናሽነታችሁን ማንም አይናቀው። እናንተ የተከበራችሁ፣ እናንተ የተረዳችሁ፣ እናንተ የታገዛችሁ፣ ከእግዚአብሔር እጅ መልካሙን የተቀበለላችሁ፣ እድሜ የተቀጠለላችሁ፣ ዛሬ እንድትኖሩ እግዚአብሔር የፈቀደላችሁ ወንጌሉን እንድታገለግሉ። አባቶቻችን ወንጌል አገልግሉ። ሕፃናት፣ አዋቂዎች አንደበታችሁን የፈታችሁ፣ አንደበታችሁ ያልተለጎመ ወንጌልን አገልግሉ። ጤንነት የተሰጣችሁ ወንጌልን አገለግሉ። ትላንትናን አልፋችሁ ዛሬ የደረሳችሁ የእግዚአብሔርን ስም ጥሩ። የእግዚአብሔርን ታላቅነት ለአሕዛብ አውሩ። ላልሰሙት አውሩ። በጨለማ ላሉት አውሩ። በጭፈራ ቤት ላሉት አውሩ። ግራ ለገባችሁ አውሩ። ምክንያቱም ሰው ሼም ይዞት እንጂ የእግዚአብሔር ቃል ሳያቀርቱ አይደለም። ስለዚህ ዘሎ አልፎ ጥሶ እንዲመጣ የእግዚአብሔርን ወንጌል በደንብ በኃይልና በስልጣን ልንናገር ልንሰብክ ይገባል። ወንድማችሁ መስፍን ነኝ። ተባረኩልኝ።